ሰሞኑን የሆንኩትን ነገር እናንተ እናውቃለን። ሰሞኑን የሆንሹ ነገር ምንድነው? 3 ወር 6 ወር የተወጋሹ ያውላ ገንዘብ ገደል ገባ፣ አለቀ። እርግዝና የለም ነው፣ ሌላ ምንም ነገር የለም። ልጅ ነው። ልጅ ደግሞ እግዚአብሔር ባለው ጊዜ ነው የሚመጣው። እንገራችሁ እኔ ሰውን በሰው ነው የማየው። ከዛ በቃ እጠላሻለሁ፣ አልጠጋሽ። ምክንያቱም ነገ ለእኔም እንደዛው ስለሆንሽ ረባት ዘርበል የሚው ምን ትልክልኛ ይታቀኛለና ነው የምትልክ። እኔ ሰውን ገምቼ አሁን ብታንኳኳ እመጣለሁ ብትል ዩ ጋዴም ሽት እዚህ ቤት አትገባም። አላቀህም። አዲስ ወዳጅ ፈልገን ለሚሰጠን ብቻ ነው የምናሽጎበድደው። ጂጂ ኮዩ አደኩኝ ና ጎ ይድዛ ይደኔ ወንድ ምን አሁን መተ ብታንኳኳ ምን ለመሆን ነው? እዛው ሂድ፣ እዛው ራስ ጋር እዛው የኔ ወንድም እዛው ሞንጃሮ ይጂ ማንጃሮሽን ተወቂ 05 ያለ ሰው በነገራችን ላይ ደሞ ሌላ ልጨምርላችሁ። አስተማማኝ ያለው ሰው እዚህ ጋር ወጥቶ አይለፈልፍም። ይሄንን ልንገራችሁ። የልብስ ሀብታም ስትሆኑ ለመታየት ብላችሁ ባዶ ስትሆኑ እዚህ ጋር ወጣችሁ ትሳደባላችሁ። ድህነታችሁ ነው እዚህ ጋር ሐሳብ፣ ትካዜ፣ ቢል፣ የቤት ክራይ፣ ቴሌፎን፣ ልጅ ያ ነው እንደዚህ የሚያባላችሁ። ነገ እንደምትወድቁ ታውቁታላችሁ። ስለዚህ ባገኛችሁት ነገር ያላችሁ ፍርሃት ነው እንደዚህ የሚያስለፈልፋችሁ። ሊንዳዬ ታውቃላችሁ ይሄን አሁን ሰው ምን እንደሚመስለው ታውቃላችሁ? ሰው እውነት ያላችሁ በጣም ሰክሰስ ሆናችሁ ኖ ሰክሰስ ሆናችሁ አይደለም፣ ወዳቂ ስለሆናችሁ ነው። ነገ እንደምትወድቁ ስለምታውቁት ወደ ታች በቃ እቺ ናት የእናንተ ኦልሬዲ አንድና አንድ መንገዳችሁ እቺ ሶሻል ሚዲያ ላይ ናት። ከዛ ውጪ ሰርታችሁ የመብላት ሰርታችሁ የማግኘት የመለወጥ ተስፋ ስለሌላችሁ እዚህ ጋር ትባላላችሁ፣ እያየናችሁ እና ባዶ ናችሁ። ባዶ ተስፋ የቆረጣችሁ ትውልዶች። እኔ ጂጂ ገና ሆሊውድ እገባለሁ ነፍሴ፣ ገና ሆሊውድ ገብቻ አሳይሻለሁ። ገና ሆሊውድ ይናፈቅሻል። ኔክስት ውጭ፣ ቀስ ብለሽ ውጭ። እኛም ኮራን በእናንተ፣ እኛም ኮራን። ለምን አባሽ ነው ምልክልሽ? ለምን አባ ነው ምልክልህ? ስልኬ የት አባህ አውቄ ነው ምልክልህ? እዚሁ ታወራለህ፣ እዚሁ ትጨርሳለህ፣ አለቀ። ለምን ምልክልህ? ይሄ ፀጉር እንዴት ነው የማደርገው? ባካችሁ የኔ እናት ዘር ማንዘርህ አይገዛውም። ምን ፀጉር ዘር ማንዘርሽ አይገዛውም። እዚሁ ለምኝና ሆድሽን ሙይ ይጅና ፈልግ ጆን ዳንኤልን። ትላንት ነበር አይደለም እንዴ? ለምን ነው የምትጠይቂኝ? እህቴ በእናትሽ አስገብኝ። አንበሳ ወርድ። አንበሳ ስታወርድ እዚህ ቤት ውስጥ ትገባለህ። አንበሳ ካላወረድክ አትገባም። አንበሳ ስታወርድ ብቻ ነው የምትገባው። ወይ ሊንዳ የኔ ቆንጆ መነጸሩ ነገን ያሳያል። ኦፍ ኮርስ ያለፈባችሁ እኮ እናንተ ናችሁ። መውለድ አቅቷችሁ እዚህ ጋር ሰው ሲወልድም የምታለቅሱ
ሰው ገንዘብም ሲያገኝ የምታለቅሱ ይና ሰው ሲበላም የምታለቅሱ እናንተ ናችሁ፣ እኛ አይደለንም። ይልቁንስ እግዚአብሔር እኔ ዘላለም የምስቅበትን ሲሰጠኝ እናንተ ደግሞ ዘላለም የምታለቅሱበትን ስለሰጣችሁ ችግሩ ምን እንደሆነ ታውቃላችሁ? ሰውን ለመጣል ስትሄዱ እናንተ እየወደቃችሁ ሰውን ባትጎዱም ትንሽ ታሰን እንደ እንቅፋት ቢጤ ትሆናላችሁ። ትንሽ አለ እንቅፋቶች ስለሆናችሁ አሻንጉሊትና ውሻ ይዘሽ አሻንጉሊትና ውሻ ይዘሽ ኑሪ እናቴ የፈረደብሽ። ሌላው ደግሞ የሰው ልጅ ደግሞ ማስለቀሻ ፎቶ እንኳን የማያስፈልገው ስንት አለ። አፈር ቢያፈር ያስፈልሽ አቦ። እኔ ጌም ይሆናል ያላሸነፍኩት ልጅ ያላሸነፍሽ ሴትዮ እኮ አለሽ እዚህ። ጌም አላሸነፈችም ትያለሽ። የኔ እናት ከራሴ ልጅ አልፌ የልጅ ልጅ እያልኩኝ እየሳምኩ ነው። ዋት አባውት ዩ አንቺ በጌም ይሆናል እዚህ ጋር የታወቅሽው። ዲቦዬ አንቺን አይደለም በነገራችን ላይ ሌሎችን ነው ደግሞ። ዋት አባውት ዩ የሰው ልጅ ወልዶ ሲስም ያ ሪንግ ሲደረግለት የሰው ሰው ትንሽ ከበድ ያለ ሰው ከበስተጀርባው ዘላለም አለምሽን የምታለቅሻለሽ አይደለም እንዴ? ልጅ እግዚአብሔር ታዲያ ሲከለክል አይገርምም? ልጆችን ታዲያ እግዚአብሔር እኮ ነው ከልካዩ። ሰጪውም እግዚአብሔር ነው፣ ከልካዩም እግዚአብሔር ነው። አልሐምዱሊላህ እንዳትዮሽ እኮ ነው ያ የሴት ወግ የሴት ማረግ ተቃጣይ ያለሽ አበስ ከበር። ከዚህ በላይ እኮ መቃጠል የለም። እግዚአብሔር ምስክሬን እኮ ነው የምልሽ። ገና ትቃጠያለሽ ነፍሴ ገና። አሁን በ30 እንዲ ከተቃጠልሽ አቤት 40 ሲሞላሽ ባዶ ቤት ሲጮብሽ ቤቱ ባዶ ሆኖ ጮ ሲል ሌላው ቤተሰቡ የወለደው ልጁ ሲጠይቀው ሲጣላ ሲያምርበት ከልጁ ጋራ አንቺ አትገቢም እንዴ ነይ ግቢ። አቤት ደስ ሲል የልጅ ሀብታም መሆን ብር ብቻውን እኮ ቤተሰብ አይሆንም የኔ ቆንጆ። ማስለቀሻም እኮ ስዕል ያስፈልጋል፣ ፎቶ። ውያ ከሌ ልጅ እኮ ነው ስታልፊ ማለት ነው እንዲህ ትበያለሽ። ውይ እናቷ እኮ እንደዚህ ናት ትበያለሽ። ብታልፊ መጠሪያ የሚባል ነገር አለ ወይ ካምፓኒ ወይ ልጅ ሊኖርሽ ይገባል። ሁለቱንም ስታጭ እዚህ ጋር ይከብዳል። በጣም ከባድ ነው ስራ። በጣም ከባድ እኮ ነው። አይከብድም? ጓደኞችሽ አርግዘው ሊወልዱ ነው ስትባይ እኔ እንደዚህ አድርግ። ኧረ ተይኝ በእናትሽ። ከአንቺ የሚወለደው ልጅ ራሱ በጣም ከባድ ነው የሚሆነው። ምድር ራሱ ትተፋዋለች ከአንቺ የሚወለደው ልጅ። አይደለም ሰው ምድር ራሷ ቱ ብላ የምትተፋው ልጅ ነው። ብትወልጂ ነው የምልሽ። ለነገሩ አትወልጂም እንጂ ስለማትወልጂ እኮ ነው የምትረበሽው። እኛም ኮራን በእናንተ፣ እኛም ኮራን። ዲቃላዎች ተብሎ ስናሳድግ ነው የሚያምረው። እሱም ፈልገሽ አይደለ እንዴ? በየጊዜው ሆዴን አሞኛል 2 ሳምንት አልገባ ማን እየተጎረጎርሽ አንዴ በቂጥሽ አንዴ በአፍንጫሽ እየከተቱብሽ ያ ይልቁንስ ይሄ ላብራቶሪ ባለው ነገር አሰሪና እንደዚህ የዚህን ያህል አእምሮሽ ከማበድሽ በፊት ሌብል አፕ እያደረግሽ 41 42 ከምትገቢ ሌብል ከምታረጊ ከፈይና አሰሪና ታቀፊ። የዚህን ያህል ፍላጎቱ ካለሽ ማለት ነው። እኔ ጂጂ ክያ በልጅ ብቲ በገንዘብ ብቲ በኑሮ ብቲ ፏ ብልጭ ብዬ እያኖርኩ ነው ያለሁት። አንቺ በምንድን ነው የታደልሽው? በትምህርት ነው፣ በልጅ ነው፣ በባል ነው። አንድ
ፊቱ እንኳን የሚታይ ባል የለሽ የምትኮሪበት ገባሽ? ኮርተሽ ይሄ እኮ የኔ ባል ነው የምትይ የለሽም። ዩ ሃቭ ኖት የሚሰማ የሚል ልጅ የለሽ። እኔ እኮ ትምህርቴን ጨርሻለሁ የሚባል ዲግሪ የለሽ። እኔ እኮ ስራ ሰርቻለሁ የለሽ፣ ምንም የሌለሽ፣ ከመልክ የለሽ። ዝፍዝፍ አሮጊት እናቅሻለን እኮ የጃጅሽ የረጅሽ የትም ስታንዛርጪ አልፎብሽ። አሁን ከነ እንትና ጋር ውዬ ልጅ ነኝ አይደለሽም። ኖ ዩ አር ኖት። አስጎርጉሪውና ይልቁንስ ልጅ አስቀምጭበት። እሱ ነው የሚያዋጣሽ። ልጅ አስቀምጭበት ከቻልሽ ውለጂ። እንኳን አንቺ አይደለም ዛሬ ወንዶች ያረግዛሉ። ትራንስጀንደሮች ወንዶች እያረገዙ የእንትን እያረጉ ነው። አንዳንዴ አጥኝ ደግሞ እንደዚህ ነበብ እንደዚህ የሚነበብ ነገር እና ጉግል አድርግ። ኦኬ እሱን ካነበብሽ በቃ ሊሳካልሽ ይችላል። እኔ ቤት የምትገባው አንበሳ ስትሰጥ ብቻ ነው። ይሄኔ ጌታ 13 ፕሮ ማክስ ነው ያልከው። እኔ 11 አልገዛለህ፣ ለራሴ ነው የምገዛው። አዲስ ሞባይል ከልኝ እኔ እዚህ ላይ መጥቼ እና ገዛልሃለሁ ምናምን ብዬ አላንዛርጥም። ያለኝን ቁጭ ነው የማደርገው። እዚህ ጋር የስራ ቦታ ነው። ትከፍላለህ፣ ትገባለህ። የከፈትነው ሱቅ ልንሸጥበት ነው። ኦኬ ጌራሪ ሄድ ወጣ ወደ ፍንጫዬ። አሁን ይችን እንትን ስገለብጥ አደርኩኝ ማታ። በቃ ፍንጫዬን ያፈነኛል። አቅም የሚፈቅድበት ቦታ ሄድ ግባ። ታዲያ ይህ ቤት በጣም ውድ ቤት ነው። ገንዘብ መክፈል አለብህ፣ ካልሆነ አይቻልም። እኔ የደሃ ጌም ነው ያሳየኋችሁ። እናንተ ግን ወልዳችሁ መሳም አልቻላችሁም። አንቺና ያቺ ገረዷ ማለት ነው። ኪንግ በሉኛለች። ከኩዊን ወደ ኪንግ አይሆንም። ኖ አይቻልም፣ ይቀርሻል። በነገራችን ላይ ትላንትም የጌም ንግስት አልነበርሽም አንቺ። የነዚህ በቪው የምትገዣቸው ቪዎች እና የምትሰበስቢያቸው ገረድ የነሱ ነሽ እንጂ ደስተኛ ብር እንኳን እኮ የምታገኝ ሴት እኮ አይደለሽ ነው ወይ? በሱማ ቁጭ ብላ ዶሮም ያቺ ሄለን ቂጦ ትበልጥሻለች። በነገራችን ላይ ቁጭ ብላ በየቀኑ የምታገኘው ገንዘብ እሷ ይበልጣል በገንዘብ ከሄድ። ምክንያቱም የሚያወጣላትንም ስለምናቅ፣ ስንት ብር አጠራቅማ እንደጠፋባትም ስለምናቅ ውለዱ። አሁን ወልዳችሁ ሳሙ። የሚያዋጣችሁ እሱ ነው። መውለድ ቀላል ነው። አላየንም። መውለድ ቀላል ቢሆንማ በየሳምንቱ እየሄድን ማጸናችንን ቼክ አናስደርግ። ቀላል ቢሆን ኖሮ አሞኛል 2 ሳምንት አልመጣም ሲባል እንግዲህ ምን እንደሆነ እኮ ይገባናል። ምክንያቱም የሰለጠነ ሀገር ላይ ስላለን። ተሳካ አልተሳካም ከወር በኋላ ይፈርሳል። እኔ አፌዝብሻለሁ። እኔ ልንገርሽ ላፌዝብሽ ካልኩኝ ጭንቅላትሽን ነው የምነካሽ፣ አሳብድሻለሁ። ምክንያቱም ስለሚደርሰኝ። አሁን በቀደምታ የት ሄደሽ ምን ሆነሽ እንደመጣሽ እንደታመምሽ ልንገርሽ። ሰርጀሪ ምን አድርገሽ ነው የመጣሽው? ስላልተሳካልሽ ነው። ስለዚህ ይልቁንስ የሚሸከም ሰው ካለ ለሰው አሸክሚ። የታች ቤትሽ ሽንትሽንም አይቋጥርም እንኳንስ ልጅን አይደለም። እና ሌላ ሰው ይሸከምልሽ። አሸክሚ። ሴት ተከራይና የሚሸከሙ ካሉ እነሱ ይሸከሙልሽ። ይሄ ሁላውን ችግሩ ኪዲ አረገዘች ሲባል አብደሽ እየተመላለሽ ብርሽም አልቋል። ለዚህ ነው በቀደም ለታወተሽ ያልሹ ተምታታብሽ ሆርሞኑ ከምትወስቹ ይሄ የእርግዝና እንትን ጋር ማለት ነው። የኔ እናት አትቺ ገንዘብሽን ነው እየጨረስሽ ያለሽ። ባይሆን ከመዳም ሰራተኛ ወይ ካንቺ ከሚከተሉሽ ሰው ይሸከሙልሽ። አሸክሚ። ኦኬ ቀላሉ መንገድ ይሄ ስድብ አይደለም። ደግሞ ሰደበችኝ ብለሽ ደግሞ አለቃቅሽ ምክር ነው። ተከራይ ማህፀን ተከራይና ይሸከሙልሽ።
ኦኬ እየመጣሽ ለሆርሞንና ለልጅ የሚሰጥሽ መርፌ እየተወጋሽ እየመጣሽ አትቀባሽብን። አብደሽ አትበጂ። እዚህ ላይ ማህፀን ተከራይ ቆንጆ ማህፀን ተከራይ። የሁላችንም ማህፀን አንድ አይደለም። አንዳንዱ 16 ልጅ ይሸከማል፣ አንዳንዱ ደግሞ አርም አይሸከምም። አርም እያመለጠሽ ነው ሰርጀሪዬ፣ አርም ያመልጣል። አረሽንም መሸከም አቅቶሻል፣ እንኳንስ ልጅ አይደለም። ያ ለተወሰነ ቀን በጣም ስትጠረጠሪ ምን ጋር እንደምትሄጂ እኮ አንቺ በጣም ሞኝነትሽ፣ በጣም ጅልነትሽ ማለት ነው። የምትነኪያቸው የምታነቢያቸው ነገሮች በሙሉ የነካካሻቸው ነገሮች በሙሉ ማን ጋር እንደሚሄድ ታውቂያለሽ? አንቺ ጅል። ለምንድን ነው ጌታ ይቅር የሚለኝ? ማህፀን ተንከራይ ንገሯት እንዴ! ታዲያ ይህንን መርፌዋን እየተጠቀጠቅሽ እየመጣሽ እዚህ ጋር ላይ አታናፊብን። ያ ቆሻሻ እንጂ እኔ ሰለጠነ ሀገር ላይ ነኝ ያለሁት። ይሄ ነውር አይደለም። በነገራችን ላይ አትችይም መውለድ። አዎ አልችልም መውለድ። የማትችይ ከሆነ እኛ ጌም ማሸነፍ አንችልም አይደለ? አንቺ መውለድ አትችይ። እኔ አሁን $5,000 እንኳን አላሸነፈችም ብለሽኛል። አንቺ አለሽ አይደለ እንዴ በቁጥር የማይገመተውን ልጅ ማቀፍ ያቃተሽ ማትገዢውን እዚህ ጋራ ትሰሪያለሽ፣ እዛ ሄደሽ ለዶክተር ታወጫለሽ። እግርሽን ሰቅለሽ እንዲህ ብለሽ መረጃ አረግሽ ነው ስትባይ ያንን ነገር ወስጄ ነው እያልሽ የምትተረተሪው። እኔ እኮ ልንገርሽ፣ አንቺን ማስለቀስ ብፈልግ በደንብ አስለቀስሻለሁ። ያ ብር ሰራብሻለሁ ብር በጣም ስስብልትሽን አውቀዋለሁ። ጉዳትሽን ስትተረተሪ ያውቅሻለሁ። ማን ጋር ምን እንደምታረጊ አንቺ የገባሽበት የምትሄጅበት ቦታ ላይ ሌላ ሰው እንደሚገባ በሙሉ ነግርሻለሁ። ወልደሽ ለመሳም ሞክሪ። ኦኬ ከባዱ በሰው ህይወት ላይ ልንገርሽ፣ በጣም ብዙ ሴቶችን የሚያስጨንቃቸውና ከአእምሯቸው በላይ መቋቋም የማይችሉት ነገር ቢኖር ማንነትን ነው። ኦኬ ብዙ እህቶቻችን፣ ብዙ ሴቶች ገባሽ ልንገርሽ ብለን ይነግርሻለሁ። ይኸውልሽ ጭንቅላት ውስጥ መርዝ ተከየልሽ እወጣለሁ። ጌም ነገ አሸንፋለሁ። ጌም ቢቀር ምንም አይደለም፣ ባላሸንፍ ስም ነው። ልጅ ግን ራስ ነው። በቃ እዚህ ጋር እነግርሻለሁ። ይልቁንስ የዚህን ያህል የሚረብሽሽ ከሆነ ማህፀን ተከራይ ወይንም ከገረዶች ከተከታዮችሽ 5,000 ገረዶች በጎች ይሸከሙልሽ። ብር ሰጫቸውና ዱባይ የሚሆን ጅዳ ተሸክመውልሽ እዛ ወልደ አምጥሽ። ገንዘብ ስለሌለሽ ነው አይደል? ባለጌስ አንጀ። እኔ ልካችሁን ነው የምነግራችሁ። እኔ ልንገርሽ ላስለቅስሽ ብል ሄለን ልንገርሽ፣ ሄለን ተሳዳቢ ናት። ሄለን ይሄ ከሄለን የበለጠ ገመድ እንድትታነቅ ያደርግሻለሁ። ጮኬ ያልኩ አይደለም። ዮኒ ማኛ ይንገራችሁ። ጂጂ ማናት ብትይ ደም ባስለቅስሻለሁ። በመጣሽበት መልኩ መልስሻለሁ። እኔ ጌም አላሸነፍኩም አይደለ? እኔ 13 ዓመት ተቀምጬ ጌም አላሸነፍኩም አይደለ? ግን ልጅ ወልጃለሁ። ዋት አባውት ዩ? ወልደሽ ስመሻል አልሰምሽም። በዚህ አንድ ነገር ገብቼ እናገራለሁ ብትይ እያንዳንድሽ እሄድብሻለሁ። እሄድባቸዋለሁ። ኦኬ አንቺ እንደዚህ ከሰው አሁን ሰው ምንድነው እንደዚህ የሚያነጫንጫት፣ ምንድነው እንደዚህ የሚያደርጋት፣ ምንድነው እንደዚህ እየሆነች ያለችው ምናምን ነገር ምን እየሆነች እንዳለች ታውቃላችሁ? ያ ብሯን እየጨረሰች ነው። ብሯ እያለቀ ነው። ለምን ይሄን ቤት እንደተከራየችው ታውቃለች? ገና ለገና አርግዣለሁ ብላ አሁን 2 ሳምንት ታምም ያለችው ስላልቻለች ነው። ኢትስ ፌል አርጎባታል። ለዚህ ነው ትላንትና ወዲያ ወጣውን ሰው ዮኒ ማኛ ቢናገርሽ ምንድነው ችግሩ? እሱ አይደለም ችግሩ ከ9 ወር በኋላ ወልጄ ስማለው አርግዤ እና ከሌን አስቀናለሁ። አርግዣለሁ ስትይ
ጭራሽ ሆድሽን ከፍተሽ መጣሽ። የሆነ ሰዓት ላይ እንዲህ እየለበስሽ ነበረ ከወር በፊት እንዲህ ረጅም ቲሸርት ምናምን። ይሄን ወግ ማድረግ ማየት ትፈልጊያለሽ? ጸበል ሂጂ፣ ንስሐ ግቢ፣ ቅናትሽን አቁሚ። ቀናቶች ወራቶች ሳይሆን አመታቶች ይፈጃሉ። ብዙ ሴቶች አሉ ቤተክርስቲያን ይዘው ከነበረባቸው ነገር ገንዘብ ከሌለሽ ከነበረባቸው ኃጢአት ንስሐ ገብተው እመቤታችን ልጅ የሰጠቻቸው ጌታ ኢየሱስ ክርስቶስ ልጅ የሰጣቸው። ኦኬ እዚህ ቁጭ ብለሽ ፓንት ለለበሰውም ስታለቅሽ፣ ሱሪ ለለበሰውም ስታለቅሽ፣ ስትቀኝ፣ ስትንቃቂ፣ ስትጮህ ጠራራራራራ ስትይ ጣ ስትይ ከስር ጣ ብሎ ይወጣል። እረፍት ይፈልጋል እርግዝና። መረጋጋት ይፈልጋል። ሆርሞኖችሽ መብቀል አለባቸው። የሚሰጡሽ እረፊ። ሂጂ ጫንቺ እከክ ደንቆሮ። እኔም ባለጌት ያለሽ እንዴ? ሂጂና እነዚህ መደዴ የሆኑ ከአንቺ ሀገር የመጡትን እነሱን አሳርፊ። እከካም ግን መደዴ ቀናተኞችን ማለት ነው። ያ ሆርሞንሽ እያንዳንዱ ሆርሞናችን እርጋታ ይፈልጋል፣ መረጋጋት ይፈልጋል። ሂጂና አንብቢ ምን እንደሚፈልግ። ማርገዝ ትፈልጊያለሽ? ንጹህ ምግብ መብላት አለብሽ። መጮህ ማቆም አለብሽ። መረጋጋት አለብሽ። ይሄ የሚወጉሽ መርፌ እያንዳንድሽ የሰውነትሽን ሴሎችን እንዲያድጉ በስነ ስርዓቱ እንዲሰሩና ወደ ታች ወደ ማህፀንሽ አካባቢ ደግሞ መሸከም እንዲችል የሚያጠነክር ማለት ነው። ካልሆነ ፌል ነው የሚያደርገው። ፌል ባረገብሽ ቁጥር ትመጪና እኔ ውዶቼ፣ በጎቼ፣ ውዶቼ እንደዚህ ሆኛለሁ፣ ውዶቼ እንደዚህ ሆኛለሁ። ውዶቼ ልጅ አይሆንም። በቃ ጨርሰናል፣ ሸጠን ጨርሰናል። ምክር ነው ይሄ። አትቅሚ። ላይሰጥ ምንድን ነው? ላያስችል አይሰጥ ይባላል። ይገባሻል? ላያስችል አይሰጥ ይባላል። ላያስችል አይሰጥ። ለሰርጀሪ ንገሯት። እኔ እየሆንክ ያለሁት እኔ ነኝ የማውቀው። እኔ ስንት ነገር ሆኜ አሁን ደግሞ ሂጂና ደግሞ እንዲህ አልሻት ብለሽ በይ። መቼስ አንቺ አሁን እንዲህ በተናገርኩ ቁጥር ማን ጋር እንደምትሄጂ እኔ አይኑ አውቃለሁኝ። ገባሽ? የታደለ ጓደኞችሽ ያስወርዳሉ። አንቺ እኔ እኮ አንዳንዴ ግን እዚህ ጋር እነዚህ ልጅ አጣች። እኔ አሁን ከእሷ ጋር የነበረ ሰው ያስወረደ ሰው አውቃለሁ። በዚች በአንድ ወር ውስጥ ያስወረደ ሰው ምን አለበት? እንደ እሷ ላንቺ ቢሰጥሽ ምን አለበት? አሁን እሱን ሰምተሽ ራሱ ጉዱን አወጣዋለሁ ስትይ ነበር። አፈር ቢያፈር ያስበላሽ። ካልፈለጉ አልፈለጉም። ከማይፈልጉት ሰው አያረግዙ። አጋጣሚ ይፈጠራል። ግን ማስወረድ ከፈለጉ ደግሞ መብታቸው ነው። ስለዚህ ሂጂና እግርሽን ስቃይና ቲክቶኩን ዝጊና ለ6 ወር። ታዲያ ልጅ ከፈጣሪ ከሆነ እሷ ዶክተር ጋር ምን ታደርጋለች? ንገሯት። ለበጋችሁ ለእረኛችሁ ለበጎቹ እረኛ ምን ታደርጋለች? ልጅ የፈጣሪ ነው። ብሯን እኮ ጨረሰች። ብሯን፣ አይምሯን፣ ጭንቅላቷን ክሽ ተባለች፣ ከሳች፣ አልሆነም። ስትከሳ ለምን ብላ እንደከሳች ታውቃላችሁ? አታውቁም። በአይኗ እየናፈቃት እኝኝኝኝ ቴራፒ። በቃ ውሻ አሳድጊ ያላት ዶክተሩ። ውሻ አሳድጊ በቃ በልጅ ምትክ። አንድ አሳደገች፣ አልሆነም። 2 አሳደገች፣ አልሆነም። 3ኛ አሳደገች፣ አልሆነም። እሱም ሊያድናት አልቻለም። አምኤንዳ ያዛጋ የሰቀለችው ገመዳል እሱን የሚጠብቃት። አንድ ቀን መቼ በጠዋት ስንነሳ አንድ አከሌ እንደዚህ አከሌ የምትባል ነበረች እና እንደዚህ ጌመር የሆነች ከዚህ ዓለም ሄዳለች እንባላለን። የማይቀር ነገር ነው ይሄ። ቀልድ አይደለም፣ ሲሪየስ የሆነ ነገር ነው ማወራላችሁ። ይኸውላችሁ አንዳንዴ የሰውን ሚስጥር ይጎዳታል። እንደዚህ አይነት ነገር አታውሩ ብዬ እንደምከራከርላት እኔ ነበርኩኝ። በቃ አሁን ግን እኔ እነግርሻለሁ። እኔ ራሴ
ለምን ነው ታውቂያለሽ? ክፋትሽ ከዚህ የበለጠ ስለሚያስብልሽ ክፋትሽ እና ወልደሽ ሳሚ ሳይሆን አንቺ ሰዎች ሲወልዱ ተብለሽ ነው የተመረቅሽው። እንዲህ የሚያሳብድሽ አሁን ገና ለገና አከሌ አርግዛ ትወልዳለች፣ አከሌ ልታገባ ነው፣ አከሌ እንዲህ ልትሆን ነው። ኖ ኖ ኖ ኖ ኖ። ይሄ የሚያሳየው ምን እንደሆነ ታውቂያለሽ? የክፋትሽን ጥግ ነው። የክፋትሽን ጥግ ምን አይነት ክፉ ሴት እንደሆንሽ ነው የሚያሳይ። ምን አይነት ቀናተኛ እንደሆንሽ ነው የሚያሳይ። እኔ አይ ቲንክ አንቺ ብትወልጂ ራሱ የሆነ በስነ ስርዓቱ የምታሳድግ የማይመስለኝ። ለዛም ነው እግዚአብሔር ደግሞ አንድ ነገር የሚከለክለው አያይዙ ስለማት ለልጆቹ አዝኖ ነው እግዚአብሔር ያልሰጠሽ። በነገራችን ላይ እግዚአብሔር ምክንያት አለው። አንዳንዴ ልጅ ይሰጣቸውና መንግስት የሚወስድባቸውን ሰው ሳይ በጣም ይገርመኛል። እግዚአብሔር ለምን እንዳልሰጠሽ ታውቂያለሽ? በስነ ስርዓቱ እንደማታሳድግ ቀድሞ ስለሚያውቀው ነው። የልጅ እናት መሆን ስለማትች በአንቺ እንደዚህ ቀናተኝነት ምናልባት ቀቅለሽ ሁለት በዩ ትችያለሽ። እውነቴን ነው። አንቺ በልጅሽ አይደለም በራስሽ በአንዱ አይንሽ የምትቀኝ ትመስኛለሽ። ይሄ አይኔ ለምን ይሄ አይኔ እንደዚህ ሆነ ብለሽ የምትቀኝ ነው የሚመስለኝ ነው። እና ወልደሽ አትሳሚ ተብለሻል። ለማንኛውም ብርሽንም የዚህ ላይ እኔ ይኸውልሽ እዚህ ጋር አሁን ትላንትና 5000 አልገባላትም ያልሽው አልነግርሽም። ይሄን ያላልሽም ገብቶሻል። በነዛ በትንሽ ሰዎች ከዛ በላይ ነው ይገባል። ከዛ በላይ በነዛ በትንሽ ሰዎች። አንድ ነገር ደግሞ ልንገርሽ በዚህ አጋጣሚ እንዳንቺ እዚህ ጋር ቀን ሙሉ ለምኜ ወስጄ ለዶክተር አልሰጥም። ቋንቋ ወይ አገባሽ ይሆናል እንጂ ግን ይሄን ትሪትመንት ከጀመርሽ ፋስት እንግዲህ አመት አልፎሻል። አመት ኦኬ። እኔ ራሴ እንኳን የተጫወትኩት ጌም ራሱ ጌም አይደለም የመሰለኝ። ምክንያቱም የተጫወትኩትን ሰው አውቀዋለሁ። የራሴን ነገር ስለ እኛ ጌመሮች አይደለን። ገብቶሻል? ኑ ስጡንም ኑ እንዲያርጉልንም ባብ የምንለው ጊፍተርም የለንም። በደናውም ጊዜ የለንም፣ ለወደፊቱም አይኖርንም። ምክንያቱም አም አክቲቪስት በነፃ የምናገር ነፃ የሆንኩ ሰው ነኝ። ባይዘው ወይ እሱ ብቻ አይደለም ነው እሱ ብቻ አይደለም፣ ግን ያልታደልሽ ሴት ነሽ። ያንቺ አለመታደል ግን አገሩን ይበጠብጣል። ሌላ ሰውን ትነኪያለሽ። ወይ በእናትህ ተወኝ ወደዛ። አንድ ሰው እንዳይመጣብኝ አትላኩልኝ ወደዛ። ሄድና እዛ የምትደበርበት ተደበር። እኔ ራሴ መደበር ያለኝ ኦኬ። እኔ ምን አገባኝ? ቤኪ ሚሆን ምን እየታውቀዋለኝ ያቀኛል። እኔ ማህበርም የለኝም ህብረትም የለኝም። እኔ የሚያውቁኝ ሰዎች መጥተው እዚህ ጋር አክብረው ሰጥተውኛል። አለቀ በቃ። የሰርጌም የለቅሶዬም ቀን የመጡ ሰዎች አሉ። ያልመጡትን ደግሞ ከዚህ በኋላ እንዳይመጡ ጸሎታችን ነው። እና የኔ እናት አንቺ ከቻልሽ እኔ ይኸውልሽ እኔና አንቺ ልዩነት እኔ ለምኜ ምናልባት በለመንኩት ገንዘብ በዚህ ገንዘብ ማለት ነው ምናልባት ኬክ እበላበታለሁ፣ ከልጆቼ ጋር ሬስቶራንት ሄድበታለሁ። ገባሽ? ከልጅ ልጆቼ ጋር ይቀርታል። ከኔ ልጅ የማይቻለሁ ልዩነት ከልጅ ልጆቼ ጋር ሬስቶራንት ሄዳለሁ፣ ኬክ እበላበታለሁ። የኔ እናት ገባሽ? ልብስ ገዛበታለሁ። እናጠፋዋለን ገንዘቡን። አንቺ የለመሽውን ገንዘብ ለመርፌ ነው የምታውጪው፣ ለታብሌት ነው፣ ለማህፀን ማዳበሪያ የማህፀን ማዳበሪያ ታብሌት ነው የምታወጪው። እግርሽን ሰቅለሽ ነው የምትተኝ። ቆመሽ እንኳን አትሄጂም። አሁን ሰው አትወጣም ከቤት። ለምንድን ነው የማትወጣው? 4 ሰዓት እግሯን ሰቅላ ነው የምትተኛው ግድግዳ ላይ፣ ወይንም ደግሞ በትራስ ወደ ላይ አድርጋ። ገና ለገና ሆዴ ውስጥ ልጅ ይቀመጣል ብላ እግዚአብሔር ይኸውልሽ ሲፈቅደው
ጓደኛሽ በቀደም ያስወረደች ሰምተሻል አንቺ ራስሽ አይደል? ሁላችንም የሰማ ነው። አሁን እሱን ሄለን እጅ ቢገባ አለቀ። ጓደኞችሽ ከፍላጎት ወይም ደግሞ ከጥንቃቄ ውጪ ሲያረግዙ ያስወርዳሉ። አንቺ ዘላለሽ ምን ያጣሽው ልጅ አለ። እኔ ግን ያጣሁት ነገር የለም። ገባሽ? ላይበዛ ይችላል ጌሙ 1 ሚሊዮን ላይሆን ይችላል፣ ግን 700,000 ኮይን ግን 780,000 ኮይን ግን አግኝቻለሁ። ታዲያ እግዚአብሔር አሳጣኝ አላሳጣኝም? አንቺ ግን የምትስሚው ልጅ የለሽ፣ የምትስሚው ውሻ ብቻ ነው ያለሽ። አንቺ በየቀኑ ካሁን አረገዝኩ ብለሽ ካሁን እየተነሳሽ ያ ወሩን በሙሉ ስትጨርሺ ዶክተር ጋር ስትሄጂ ኖ ነቲንግ ሃፕን ሲልሽ እያለቀስሽ ትመጫለሽ። እኔ ደግሞ እናቴ የሚሉ ደግሞ ልጆች ወልጃለሁ፣ አድገው አይቻለሁ። ዛትስ ዩ ኤንድ ሚ ቱ ዲፈረንት ፒፕል። ገባሽ? አንቺ ገና ህይወትን ለማየት ነው የምትሄጂው። ገና ለገና ህይወት ምንድን ነው ብለሽ ትሄጃለሽ። እኔ ጂጂ ደግሞ አይቻለሁ፣ ጓደኞችሽም እያዩ ነው። አንቺ ለምነሽ ለሆስፒታል ለዶክተር ነው የምትሰጪው። እኔ ለምኛውን ሄደን ሬስቶራንት ግጥም አድርገን በብሩ አልኩሽ፣ ግጥም አድርገን ልጆቼን ይዤ ሂጄ ይኸውልሽ፣ ይሄ የሳጁ አንበሳ ነው፣ ይሄ ደግሞ የቀነኒ ጀስትስ ፎር ቀነኒ አንበሳ ነው፣ ይሄ ደግሞ የዳንዬ አንበሳ ነው እያልን ወስደን አልኩሽን በገንዘቡ እንበላበታለን። አንቺስ የኔ ቆንጆ ዶክተር ክሬዎስ ዶክተር ጆን ያ መውለድ እፈልጋለሁ፣ ይኸው አመት ሆነሽ። ሰው ምን ይላል? አንቺ በዚህ ብሬን ነገር አሰሪ ሂጂና ደግሞ ይቺ የፈረደባት ጉቺን እንግዲህ አንቺ ነሽ ያልሽው ትያለሽ፣ ትያታለሽ። እንግዲህ ሄጅባት። አሁን እሷ ላይ ነው የምትመጪው። እኔ ግን ከሌላ ሰው ነው የሰማሁት። የሚገርምሽ ነገር ደደብ ደንቆሮ ስለሆንሽ ያ ደንቆሮ ስለሆንሽ ከሌላ ሰው ነው የሰማሁት። አንቺስ አንበሳ ይወርድልሻል ወስደሽ፣ ልጁ ራሱ ሰልችቶታል። ወስደሽ የእሱን ሽንትና ያንችን ሽንት ይዘሽ ብቻ እንዴት ይዘሽ እንዲህ ሽንት ይዘሽ ከአንዱ ላብራቶሪ እኔ ጂጂ አሮጥም። ተመስገን ይህን ጸጋ ለሰጠን። ይህንን ጸጋ ለሰጠን ጌታ ተመስገን። ይዘነው የምንሮጠው ሽንት የለን፣ ይዘነው የምንሮጠው አር የለን። ማህፀናችን ውስጥ ልጅ ይቀመጥ ብለን ሰቅለን የምንተኛው እግር የለን። ያ እየሮጥን አርግዘናል፣ እየሮጥን ወልደናል፣ እየሮጥን አሳድገናል። ዛሬ ቁጭ ብለናል ፍንጥርፍን የልጅ እንስማለን። ምን ይመሳሰሉ የቡልሽት ደግሞ። የአንቺ ቅጣት ነው እንዴ? በኢየሱስ የአንቺ ቅጣት ነው እንዴ? እግዚአብሔር እኮ አያምጣው እኮ ነው፣ አያምጣው። ተቀጣሽ እኮ ተቀጣሽ። በጣም ነው የተቀጣሽው። ቅጣት ቢሉሽ ቅጣት አይመስልሽ የተቀጣሽው አንቺ። የቅጣትም ቅጣት እኮ ነው የተቀጣሽው። ይልቁንስ ሂጂና ዶክተሩን ራሱን አንድ ምክር እንምከርሽ። ያው እንግዲህ እኔ አንድ ነገር ልንገርሽ፣ በዚህ እድሜሽ እንደዚህ አይነት ችግር ካለብሽ እድሜሽ በጨመረ ቁጥር ኦልሬዲ አሁን ከ30 አልፈሻል። ቁርጥሽን ልንገርሽ፣ በዚህ በአሁን እድሜ እንደዚህ አይነት ችግር ካለብሽ ዩ ፎርጌት። አጭሩ መንገድ ምንድን ነው? ሌላ ሰው እንዲሸከምልሽ ማህፀን ተከራይ እና ማህፀን ተከራይተሽ ባይሆን እንደ ልማደሽ ጨርቅ ጠቅጠቄና የፈረደበት ቲክቶክ ላይ መጥተሽ ሰርፕራይዝ አላችሁ ትያለሽ። እንግዲህ ለነዚህ ለበጎች ለነዚህ ሰርፕራይዝ አላችሁ። ንግስቲቱ አሁንማ ንግስት የሚልሽም የለም። ለካ ስሙን በክብር መልሰሻል። ሰርፕራይዝ አላችሁ። ያ ማንን በልሽ? አሁን ማንን በልሽ? ምን ስም እናውጣላት? ቆይ ስም ምን እናውጣላት? ትላንትና ዳይመንድ በላት ነበር ንግስቲ። ምን እናውጣላት? ምን እንበላት? ጋይስ ስም አውጡላት እስቲ። ስም ምን እንበላት? ጋይስ ምን እንበላት? ማን እንበላት? ስሟን ማን እንበለው? ማን እንበላት?
ማዳበሪያ እንበላት። ማዳበሪያ እየወሰደች አይደለ? የማህፀን ማዳበሪያ ማዳበሪያ ምንድን ነው የሚባለው በእንግሊዝኛ ጋይስ? ይሄ መሬት የሚያዳብር እንትን ማዳበሪያ ነው የሚባለው አይደል? ገበሬዎች የሚወስዱት ይሄ ዘር እንዲራባ ምናምን የሚያደርገው ምን ነው የሚባለው? ማዳበሪያ ማዳበሪያ ብዬሻለሁ። በሱ ነው ብርሽ ያለቀው። ማዳበሪያ በሏት። ካሁን በኋላ ትነጥቃለች። በቃ ምን ነው የሚባለው ይሄ የሚወስዱት ታብሌት፣ ይሄ የማህፀን ማዳበሪያ የሚባለው ማህፀንን ለማዳበር ምን ነው የሚባለው ጋይስ? ምንድን ነው? ፍሊታይዘር ነው የሚባለው። በቃ በሏት። ፍሪታይዘር ኦኬ፣ በቃ በሏት። ፍሪታይዘር ማዳበሪያ። ያ እኛ ማዳበሪያ ለገበሬ እንጂ ለሰው አናውቅም። እሱን እያዋጥሽ እየመጣሽ እዚህ ትብናለሽ። ፍሪታይዘር ከኔ ጋር አትነካኪ። ፍሪታይዘር ማዳበሪያ ተይ። ፍሪታይዘር በቃ ከዚህ በኋላ ሰርጀሪም የለም ምንም የለም። ለዘላለም ሽማትረሹን ማዳበሪያ ነሽ አንቺ። ፍሪታይዘር የልጅ ደሃ መቼም ወልደሽ ማትስሚ መቼም እና ፍሪታይዘርዬ የኔ ማዳበሪያ እንዳንቺ እዚህ ገንዘብ እየሰበሰብኩኝ አንበሳ እያወረድኩኝ እያስወጣኝ ዶክተር ጋር አልሄድም። ተመስገን። አየሽ እግዚአብሔር እዚህ ጋር ሰጥቶ እዚህ ጋር እንዲጠፋ አድርጎ አይደለም የፈጠረኝ። አይሰጠኝም ማዳበሪያም አልውጥም። አለቀ። በራሱ በተፈጥሮ የሰጡኝ ልጆች አለኝ። እግዚአብሔር ጠብቆ እዚህ ጋር አድርሷቸዋል። በተረፈ ግን ያ እዚህ ጋራ ፕሪንስ የኔ ቆንጆ እዚህ ጋራ አንበሳ ዩኒቨርስ ብዬ ያችን ብር ይዤ ደግሞ ፍሪታይዘር ማዳበሪያ አልገዛበትም ማዳበሪያ። አየሽ ልዩነታችን? እግዚአብሔር ሲሰጥሽ የኔ ቆንጆ ቴንኪዩ። እግዚአብሔር ሲሰጥሽ እንዲቀመጥ አድርጎ ይስጥሽ። ፕሪንስ የኔ እናት እንዲቀመጥ አድርጎ ይስጥሽ። ያ እዚህ ጋር ሰጥቶኝ እዚህ ጋር ማውጣው ከሆነ ምን በህይወቴ ለውጥ ካላመጣ ምን ያደርግልኛል? አላት ግን እኮ የለንም። ብዙ ጊዜ የምንሸወደው እኔ እናት ፕሪንስ የኔ እናት በምን መሰላችሁ? ሰው የሚሸወደው በምን እንደምትሸወዱ ታውቃላችሁ? የቤታችሁን ሰው ውስጡን አያውቁም። የብዙ ሰዎች እዚህ ላይ ሾው የሚያደርበት የሾው ሰዎች የቤታቸውን ጉዳይ አያውቁ ያላቸው ይመስላሉ። ግን ግማሹ በበሽታ ያወጣዋል፣ ግማሹ በኪኒን ያወጣዋል፣ ግማሹ በምናምን ያወጣዋል፣ ግማሹ በሆነ ነገር ያወጣዋል። እኔስ እማወጣው አንድ ነገር የለኝ። ለመጀመሪያ ጊዜ ከስንት ዓመት በኋላ ጋይስ አንድ ታሪክ ልንገራችሁ፣ አንድ ጉድ ልንገራችሁ። እኔ በህይወቴ እዚህ ሀገር ምን እንደሚከፈል መብራት ብቻ ነው የማውቀው። እሱም ለኮምፒውተሬ ለምናምን ስል ፍሪታይዘር ነው ያዳምጭ፣ ማዳበሪያ ነው ያዳምጭ። በቀደም ለታ ቁጭ ብዬ ቴሌቪዥን እያየሁኝ ይህ ቴሌቪዥን አንዳንዴ ወደዚህ ሀገር እያየሁኝ አንድ ሰውዬ 40,000 ሊትር ውሃ ተጠቅሞ ኖ $40,000 እንዲከፍል ተደረገ ይላል። ውሃ ተጠቅሞ 3 ልጆች አሉት። ከልጆቹ ጋር 5 ፋሚሊ ነው እና ወደ ፍርድ ቤት ይግባኝ ሊል ሄዷል። እንዴ በአመት ነው ውሃ የሚከፈለው። እንዴት የሰው ልጅ 40,000 ብር ለውሃ ይከፍላል? ውሃ ይከፈላል እንዴ? እዚህ ሀገር ውሃ ይከፈላል እንዴ? እንከፍላለን እንዴ ውሃ? እኔ አላቅም። ፍሪታይዘር እኔ አላቅም። ሙናዬ እኔ አላቅም ውሃ እንደሚከፈል። ይልሽ እግዚአብሔር እንደዚህ አይነት ጭቅጭቅ ውስጥ ያስገባኝ ሰው አይደለሁም። እንደዚህ አይነት ጭቅጭቅ ውስጥ እግዚአብሔር አላስገባኝም። ሁሉን ነገር የሚከፍል አየሽ፣ እግዚአብሔር ሲያወጣሽ፣ እግዚአብሔር ሲሸፍንሽ፣ እግዚአብሔር
ያ ከሀሳብ ከምን ሁሉን ነገር አደላሎ ሲሰጥሽ እኔ አላቅም። ውሃ እዚህ ሀገር እንደሚከፈል አላቅም። የሚመስለኝ ምንድነው ገዝተን ስለምንጠጣው ውሃ ለካ የምንታጠብበት ቤት የምናጥብበት የምንሰራበት ለካ ውሃ ይከፈላል። አሁን ሰውየው ተከራክሮ አላሸነፍም 40 ሺህ ብር። ምክንያቱ ምን እንደሆነ አይታወቅም። እሱ የተጠቀባ እንትን አለው ስዊም ባድ አለው የተጠቀመው ውሃ ወደ ስንት ሚሊ እንትን ስለሆነ 40 ሺህ ዶላር እንዲከፍላሉ እንዴ! እሱን አየውኝና እዚህ ሀገር ውሃ ይከፈላል። እግዚአብሔር ምስክሬ ነው። ውሃ እንደሚከፈል አላቅም። ለምን ይመስልሻል? አንደኛ ከባንኬ ላይ ነው የሚሄደው። ምን እንደሚከፈል አላቅም። እኔ ኑሮን እኖረዋለሁ ስልሽ ጉራ አይደለም የምነግርሽ። አምላኬን ኑሮን በስነ ስርዓቱ ነው የምኖረው። እየተጨናነኩ አይደለም እንዳንቺና አንቺ እንደመሰሉት የምኖረው። ሰርቼበታለሁ፣ ለፍቼበታለሁ። በስነ ስርዓቱ ነው የምኖረው። እኔ አላቅም። እኔ እግዚአብሔርን ፍሪደም አላቅም። ውሃ እንደሚከፈል አላቅም። መብራት ብቻ ግን አውቃለሁ። የሰውየውን አይቼ ነው። ከዛ መቼስ ብጠይቅ ሊሳቅብኝ ነው። ውሃ ይከፈላል ወይ ብዬ ሌላ ሰው ጋር ጻፍኩኝ። ለካ ውሃ የሚከፈለው ከቤቱ ጋር ነው፣ ከመብራቱ ከምናምኑ ከሁሉም ጋር ነው። ሊቪን ኮስት ጋር ሆኖ አንድ ላይ አላቅም። ይኸውልሽ እንደዚህ ነኝ። ምን እንደማወጣ አላቅም፣ ምን እንደማስገባ አላቅም። ኑሮን ግን እኖረዋለሁ። በቲክቶክ አይደለም እኔ እዚህ ሀገር የመጣሁት፣ በሶሻል ሚዲያ አይደለም የመጣሁት። ምድር ላይ ነው የምኖረው። የኔ እናት ምድር ላይ ያለውን ኖሮ ነው የምኖረው። ገባሽ? እዚህ ጋራ ተሰጥቶኝ ሄጄ ፊሊታይዘር ወይንም ደግሞ የማህፀን ማዳበሪያ መድኃኒት ገዝቼ ስጨነቁዬ ያ እኔ ጌም ነው የተሸነፍኩት አይደለ? በአንቺ ነው የተሸነፍኩት አይደለ? አንቺ ደግሞ በእግዚአብሔር ተሸነፈሻል። ጸጋና ክብር አትሻል። ጌም ቤተሰብ አይሆንም። ጌም የገቢ ምንጭ አይደለም። ቋሚ የገቢ ምንጭ አይደለም። የገቢ ምንጭ እግዚአብሔር ከ10 ስንት ዓመት በፊት አስተካክሎ ቁጭ አድርጌልሽ ፈሴን ጡር እያርኩ እየኖርኩ ነው። ዋት አባውት ዩ ለዘላለም የተከለከልሽውን እያየሽ አይንሽ ደም የሚለብሰው ከሰው ጋር ቁጭ ብለሽ ብቸኝነት የሚሰማ የማይሞቅሽ አንቺ አለሽ አይደል እንዴ? ሁሌ የተሸነፍሽው በልጅ የሌለሽ እኔ እንደዚህ ነው የምነግርሽ። አንቺ አለሽ አይደል ለዘላለም መውለድ ማትችል አንቺ አለሽ አይደለም እንዴ? አንቺ እኮ አለሽ ምታወርሽ እንኳን የሌለሽ መንግስት የሚወርስሽ ብትሞጪ መንግስት ነው የሚወርስሽ። እኔ እችኛዋን የሚወርስ ልጅ አለኝ። የሚወርስ ልጅ አለኝ። አንቺስ? በወጣ ጠብቁ የምላቸው ልጆች አሉ። ወጥቼ በቀር በዋታ ባውቲው ቤታዩ ሰርጀሪ እኔ 5 ሳንቲም ባገኝ የሚቀመጥ ገንዘብ አለኝ ባንክ የሚገባ። አንቺስ? ማዳበሪያ ነው የምትገዥበት። ይኸውልሽ ዘመናዊ ይኸውልሽ በቴክኖሎጂ ምን ብዬ ልበልሽ ግን ተፈጥሮ የነሳሽ ተፈጥሮ ያላደለሽ ሳቂ ያልተባልሽ እናት ሳይኖርሽ በእናትሽ የምትሚ እናቴን ይሳይ ቆይሽ እኮ እናትማ ከተነሳሽ ቆይሽ እኮ እናትም አነስቶሽ የእናት ፍቅር አጥተሽ ልጅ የተከለከልሽ ማለት ነው ከፈጣሪ። ይልቁንስ ማዳበሪያሽን ዋጪና እየመጣሽ አልቅሽ። ኦኬ እየመጣሽ እዚህ ጋራ አሁን ሰው ምን ቢደረግላት ነው? እሷ እኮ እንደዚህ ናት፣ እሷ እንደዚህ ናት። ሆርሞንሽን ለማስተካከል ሆርሞንሽን የተዛባ ነው። በቃ ኢትስ ኦቨር። ሆርሞን በነገራችን ላይ ሆርሞንሽ እንዲስተካከል ማህፀንሽ እንዲዳብር ፍሬዎቹ እንዲዘጋጁ የሚሰጡሽ የሆርሞንሽ ፍሪታይዘሩ ክሬዚ እያደረገሽ ነው። ሆርሞንሽን እያዛባው ነው።
ያ ሉሲን አሁን እኮ መጨረሻ እኮ ሉሲን ነው የመሰልሽው። ሉሲን ራሷ ሉሲን መስለሻል እልሻለሁ። ላንቺ አልጠቀመሽም። ፍሪታይዘሩ ላንቺ አልጠቀመሽም። የማዳበሪያ የምትጭው ኪኒን ላንቺ ታብሌት ላንቺ አልጠቀመሽም። ነው የሚጠቅምሽ ምን እንደሆነ ታውቂያለሽ? ሁሉም በዚች ምድር ላይ አይታደልም። ሁላችንም አንድ አይነት አንሆንም። እንዳንቺ አይነት ሴቶች ብዙ ሴቶች አሉ አምነው የተቀበሉት። በቃ ይሄ ለእኔ አልታደልኩኝም፣ ለዚህ ነገር አክሴፕት አርጊው። አክሴፕትድ በጣም ጀግና ሴቶች አሉ። አክሴፕት አርገው። እኔ በጣም ብዙ የማውቃቸው ሴቶች አሉ። ነው መውለድ አትችም። አዎ አትችም። ከዚህ የበለጠ ራስሽን አንቀሽ እንዳትደፊ ተጠንቀቂ። ለምን እንደሆነ ታውቂያለሽ? እያበድሽ ነው። በልጅ ማጣት ትቀኛለሽ። ገንዘብ ሌላ ሰው ሲያገኝና ሲሻሻልም ትቀኛለሽ። አሁን አንድ ፕሮብሌም አይደለም ያለብሽ፣ you have a lot of problem። በጣም ብዙ ፕሮብሌሞች አሉብሽ። በጣም ብዙ ፕሮብሌሞች ሆርሞን ለማስተካከልና ወልደሽ ለመሳም የምትወስዳቸው ታብሌቶች እያሳበዱሽ ነው ያሉት። እያሳበዱሽ ነው። እንደዚህ አይነት ኬዞች ደግሞ ብዙ ሰዎች ብዙ ሴቶች አክሴፕት ሳያደርጉ መጨረሻቸው ወደ መቃብር የወረዱ ሴቶችን አውቃለሁ። አክሴፕት ባለማድረግ እንደዚህ አይነት ሴቶች ቤተሰቦቻቸውን የበጠበጡትን አውቃለሁ። ከእህቶቻቸው ጋር የተጣሉ፣ ከእናቶቻቸው ጋር የተጣሉ፣ የእህቶቻቸውን ልጆች በመርዝ ሊገሉ የተነሱ ሴቶች አሉ። ልጅ ስለሌላቸው ብቻ። ምክንያቱም አክሴፕት ስላላረጉት፣ አለመውለድን አክሴፕት ስላላረጉት ያገኙትን ልጅ በሙሉ ለመግደል የተዘጋጁ ሴቶች አሉ። ፊልምም የተሰራባቸው አሉ። በነገራችን ላይ እንደዚህ አይነት ሴቶች በጣም ዳንጀረሶች ናቸው። አምነሽ ካልተቀበልሽ ገዳይም ልትሆኝ ትችያለሽ፣ ልትገይም ትችያለሽ። የምታረጊያቸው ነገሮች አንቺ እያረግሽ ያለሽው ነገር ሰዎች ሲያለቅሱ ደስተኛ ነሽ። ጓደኛም ይሁን ጎረቤትም ይሁን ቤተሰብም ይሁን በጣም ዳንጀረስ ነሽ ቤታዩ። ታሰጊያለሽ። የፈለገ ነገር ቢሆን አንቺ ከዲቦራ ጋር ተጣልተሽ ነው አይደለ? ከዲቦራ ጋር ጓደኞችሽ አብረሽ እየተጫወቱ ከነኪዱ ጋር አብረሽ እየተጫወቱ ሞቅ ያለ ጊፍት ሲያገኙ ትናደጃለሽ። ማንም ሰው ደስ ሲለው ሲስቅ ያናድድሻል። ችግሩ ግን የቱ ጋር እንደሆነ ታውቂያለሽ? ችግሩ አለመውለድሽ፣ የዘላለም ማጣት፣ ራስን አለመተካት። ኦፍኮርስ በጣም ከባድ ችግር ነው። እኔ በነገራችን ላይ አለመውለድ ችግር ነው ብዬ አላየው። እኔ ማንኛውም ነገር ያልተፈቀዱ ነገሮች አልተፈቀዱም ብዬ ነው የምለው። አልተፈቀዱም፣ ብዙም አያሳስቡኝም። እና የምትወስጂውን ታብሌት እያባላሽ ነው፣ እያጣላሽ ነው። ከማን ጋር መሰለሽ? ከራስሽ ጋር። ልጅ ማቀሊጥ ፍሊተዘር ምን ነበረ ስሙ? ጋር ጻፉት። ስትገባ ይሄንን ብቻ ጻፉላት። ማዳበሪያው ምን ነበር ስሙ በእንግሊዘኛ? ምንድነው ስሙ ማዳበሪያው? ፍሪታይዘር ሽንወጭ አቁሚ። ካላቆምሽው ገና መባላት አይደለም ገና ታብጃለሽ። የሆነ ሰው ቀለበት አረገ ሲባል፣ የሆነ ሰው የሆነ ነገር አረገ ሲባል፣ የሆነ ሰው እንደዚህ ያደረገ ሲባል የሚያሳብድሽ ከሆነ የኔ ልጅማ ወለደች እኮ